በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ለዓለም ወለዓለመ ዓለም አሜን። ክቡራን አይንተ እግዚአብሔር ካህናት፣ ሊቃውንተ ቤተ ክርስቲያን፣ አባቶቼ፣ እናቶቼ፣ ወንድሞቼ፣ እናቶቼ በእግዚአብሔር ስም እንደምን አደራችሁ? እንደምን አደራችሁ? እንደምን አደራችሁ? አሜን። የአምላካችን የፈጣሪያችን የመድኃኒታችን የኢየሱስ ክርስቶስ ስም ከአጽናፈ ዓለም እስከ አጽናፈ ዓለም እስትንፋስ ባለው በፍጥረት ሁሉ አንደበት የተባረከ የተቀደሰ የተመሰገነ ይሁን። እግዚአብሔር ወዶና ፈቅዶ ባገናኘን ሰዓት የሚያስተምረን የሚመክረን የሚገስጸን ቃል እንዲህ ይለናል። ወአሜሃ ይጸውሙ፣ በዚያን ጊዜ ይጾማሉ። በዚያን ጊዜ ይጾማሉ። የማርቆስ ወንጌል ምዕራፍ 2 ቁጥር 20 ላይ ይህንን ኃይለ ቃል እናገኛለን። በዚህ ቃል ላይ የምንማማረው የምንመካከረው እርስ በርሳችን የምንገሳጸሰው ትልቁ ነገር በዚያን ጊዜ የተባለው ሐዋርያት የጾሙት ጾም ጀምረዋል። እኛም ታዲያ በዚያን ጊዜ ለተባለው አሁን ቤተ ክርስቲያን ላለችበት የጭንቅ ሰዓት ላይ መጾም ይገባናልና በዚያን ጊዜ ይጾማሉ ይለናል። ይህንን ቃል የምናገኘው በማርቆስ ወንጌል ምዕራፍ 2 ቁጥር 20 ላይ ነው። ከቁጥር 18 ያለውን አነበዋለሁ። እንዲህ ይለናል። የዮሐንስ ደቀ መዛሙርት ፈሪሳውያንን ይጦሙ ነበረ። መጥተውም የዮሐንስና የፈሪሳውያን ደቀ መዛሙርት የሚጦሙት ያንተ ደቀ መዛሙርት ግን የማይጾሙት ስለምንድን ነው አሉት። ኢየሱስም እንዲህ አላቸው፣ ሙሽራው ከእነርሱ ጋር ሳለ ሚዜዎች ሊጾሙ ይቻላልን? ሙሽራው ከእነርሱ የሚወሰድበት ጊዜ ይመጣል፣ በዚያን ጊዜ ይጾማሉ ይለናል። ስለ ቃሉ የአምላካችን የእግዚአብሔር ስም የተባረከ የተቀደሰ የተመሰገነ ይሁን። ቃሉን የተናገረው ማን ነው? ቃሉ የተነገረው ስለማን ነው? ዮሐንስ የተሰኘው የትኛው ነው? ያን ጊዜ የተባለው መቼ ነው? እኛስ መቼ ነው መጾም ያለብን? የሚሉትን 5 መሰረታዊ ነጥቦች በጥቂት ደቂቃ ውስጥ እንመካከራለን። ለአባቶቻችን ለሊቃውንት ምስጢርን የገለጸ ልዑል እግዚአብሔር ለእኛ የሚገልጽልን ዘንድ ፈቃዱ ይሆንልን። ቃሉን የተናገረው ማን ነው ስንል ሰማይ ዙፋኑ ምድርን የእግሩ መረገጫ የሆነው አምላካችን ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ ነው። እኛን ለማዳን ብሎ ከሰማያ ሰማያት ወርዶ ከእናታችን ከቅድስተ ቅዱሳን ከንጽሕተ ንጹሐን ከድንግል ማርያም ከሥጋዋ ሥጋን ከነፍሷ ነፍስን ነስቶ በዚች ምድር ላይ ተመላልሶ ስለ እኛ ጾሞ ጸልዮ ሰግዶ 12ቱን ሐዋርያት መርጦ ባሰማራበት ሰዓት ይህንን ቃል ተናግሯል። በዚያን ጊዜ ይጾማሉ አለ። ቃሉ የተነገረው ለማን ነው ብለን ስናነሳ በዛ ሰዓት ላይ እጅግ ስለ ጾም ይጨነቁ የነበሩት ጸሐፍት ፈሪሳውያን አይሁዶች ናቸው። እነሱ ምክንያት ጠርተው አምጥተዋል። እኛ እንጾማለን፣ የብሉይ ኪዳን የታዘዙትን አጽዋማት በሙሉ እንጾማለን። ፈሪሳውያንም ሰዱቃውያን ሁላችንም እንጾማለን። ከዛም በላይ ደግሞ እንደ ነቢይ እንደ ሐዋርያ የምንጠራው የዮሐንስ ደቀ መዛሙርትን ይጾማሉ። ያንተ ደቀ መዛሙርት ግን የማይጾሙት ለምንድን ነው ብሎ ጠየቁት። እነዚህ ፈሪሳውያን እግዚአብሔርን ይፈታተኑ ዘንድ ጠየቁት እንጂ እውነታው ጠፍቷቸው አይደለም። በሚያውቁት ብሂል በሚያውቁት ቃል ነገራቸው። ሙሽራው እያለ ሚዜዎች አብረው ይደሰታሉ፣ አብረው ይበላሉ፣ አብረው ይጠጣሉ። ስለዚህ ሙሽራ እያለ ማዘን መተከዝ አይገባምና ሙሽራ እኔ ክርስቶስ የሚወሰድበት ሰዓት አለ። ያ በሚወሰድበት ሰዓት ደግሞ ይጾማል አለ። አንድም በበዓለ ሀምሳ ኋላ መጾም እንደማይገባን ሲነግረን፣ እንዲሁም ደግሞ በልደት ቀን ማዘን እንደሌለብን ሲነግረን፣ በትንሣኤው ማዘን መተከዝ እንደሌለብን ሲነግረን ምንድን ያለው? ወአሜሃ ይጸውሙ፣ የሚጾሙበት ጊዜ አለ። ምን አስጨንቃችሁ? ረጅም ዘመን እንጾማለን። 7 አበይት የሆኑ አጽዋማትና እነዚያን ይጾማሉ ሲል አምላካችን ለጸሐፍት ፈሪሳውያን ለሰዱቃውያንና ለዮሐንስ ደቀ መዛሙርት ይህንን መልሶላቸዋል። ዮሐንስ የትኛው ነው? ወልደ ነጎድጓድ ነው ወይስ መጥምቀ መለኮት?
ይህ ቃል የተነገረው ለመጥምቀ መለኮት ቅዱስ ዮሐንስ ነው። ለዮሐንስ የተባለው እርሱ ነው። ምክንያቱም አምላካችን ሰው ከመሆኑ ከ6 ወር አስቀድሞ እርሱ መንገድ ጠራጊ ሆኖ ተጠርቷልና በኤልያስ መንፈስ ይመጣል የተባለለት ተአምረኛ ስለሆነ ሞገደኛ ስለሆነ ድምፁ የሚሰማ ስለሆነ ኤልያስ አባታችንም እንዲህ ስለነበረ አስቀድሞ የመጣው ቅዱስ ዮሐንስ የሚከተሉት ደቀ መዛሙርት ነበሩትና ለዚህ ለዮሐንስ ነው። ቅዱስ ዮሐንስ የተጸነሰው መቼ ነው ብለን ብናነሳ መስከረም 26 ሲጸነስ ሰኔ 30 ተወልዷል። የልደት ቀኑን በድምቀት እናከብራለንና የተነገረው ለመጥምቀ መለኮት ለቅዱስ ዮሐንስ ለዘካርያስና ለኤልሳቤጥ ልጅ ለሆነው ለቅዱስ ዮሐንስ ደቀ መዛሙርት ነው እንጂ ድንግል ማርያምን ለተቀበለው አይደለም ማለት ነው። እንግዲህ ያን ጊዜ የተባለው መቼ ነው ብለን ስናነሳ ያን ጊዜ ይጾማሉ የተባለው አንደኛ አምላካችን መድኃኔዓለም ኢየሱስ ክርስቶስ ጸሎተ ሐሙስ ላይ ጸሎት ካረገ በኋላ ነገ የሚቆረሰው ሥጋዬ የሚፈሰው ደሜ ይህ ነው ከዚህ ተቀበሉ ብሏቸው ከነገራቸው በኋላ ከተያዘበት ሰዓት እስከ ትንሣኤ አክፍሎትን እንደሚጾሙ ሲነግረን አክፍሎትን ከመቼ ጀምሮ እነርሱ ሐዋርያት የጾሙት ሐሙስ ማታ ነው ከጌታ ጋር ራት የበሉት። ከዛ በኋላ አልበሉም። ሐሙስ ማታ በልተው ዓርብ አልበሉም፣ ቅዳሜ አልበሉም። እሑድ በነግህ ነው ሲነጋ ነው 3 መዓልት 3 ሌሊት ጾመዋልና በአክፍሎት ጊዜ ይጾማሉ። አሜሃ ይጾሙ ያን ጊዜ ይጾማሉ። ስለምን ክርስቶስ መከራ ተቀብሏል፣ ሞትን ድል አድርጎ ተነስቷል እስከሚባልበት ትንሣኤውን እስከሚሰሙበት ጊዜ ነው። አንድም በዓለ ኀምሳን ጰራቅሊጦስን ካለፈ በኋላ ልክ 50ኛው ቀን እሑድ ሰኞ 1 ብለው ይጾማሉና ጾመ ሐዋርያት ብለን በቤተ ክርስቲያናችን ከምንጾማቸው 7 አጽዋማት አንዱ ነው። ሐዋርያት ታዲያ ከዚህ በፊት ለምን አልጾሙም ቢባል የሚያጽናናቸው፣ የሚያበረታቸው፣ የሚያነጻቸው ቅዱስ መንፈስ አልተዋሃዳቸውምና። ምክንያቱም አንተም ሰልበሩ ሀገረ ቅድስት ኢየሩሳሌም እስከትለብሱ ኃይለ እምአርያም ከላይ ኃይልን እስክትለብሱ ድረስ በኢየሩሳሌም ቆዩ ተብሎ ተነግሯቸው ነበርና ያንን ኃይል በበዓለ ኀምሳ ቀን ሲቀበሉ እነዛ ፈሪ የነበሩ ጠንካሮች፣ ደካማ የነበሩ ብርቱዎች፣ በዕድሜ ያረጁ የነበሩት በመንፈስ ጎልማሶች አድርጓቸዋልና በዛም ላይ ደግሞ ከ25 እስከ 72 ቋንቋ ከሚናገሩት ቋንቋ በተጨማሪ ተጨምሮላቸው በዓለሙ ቋንቋ ሁሉ ያስተምሩ ዘንድ ስልጣን ሲሰጣቸው ከዛስ በዓለም ሁሉ ሂዱ እኔ ከእናንተ ጋር ነኝ ብሎ ይህ ቃል ኪዳኑን የሚያጸናበት ጊዜ ስለነበረ ይህንን የሰኔ ጾም ብለን የምንጠራው በልማድ የሐዋርያት ጾም ብለን በቤተ ክርስቲያናችን የምንናገረው አጽዋም የጀመሩበት ነውና እኛም ከጀመርን ነው 1 ሳምንቱን ፍንትው አድርገን ጨርሰናል። ቀሪው የሚቀረን ከዛ ላይ ብንቆጥረው ከ41 ቀን 7ቱ ስንቀንስ አብዛኛውን ወስደነዋልና እግዚአብሔር አምላክ በሰላም በጤና እንድንፈጽም የእርሱ ፈቃድ ይሆንልን። እኛስ መቼ ነው መጾም ያለብን? ይህንን አሁን ማየት ያለብን የሐዋርያቱን አጽዋማት አይተናል። መድኃኔዓለም ስለኛ እንደጾመ ተመልክተናል። እኛስ መቼ ነው መጾም ያለብን? አሁን ነው መጾም ያለብን። ከልባችን አልቅሰን መጾም ያለብን አሁን ነው። ስለምንድን ነው አሁን የተባለው? አሁን የቤተ ክርስቲያን የመከራዋ ዘመን ነውና በማቴዎስ ወንጌል ምዕራፍ 24 ላይ ስንመለከት አላውያን ነገሥታት ተነስተው ቤተ ክርስቲያንን ለማጥፋት እንደሚጥሩ፣ እንደሚያቃጥሉ፣ እንደሚያርዱት፣ እንደሚታረድ በግ እንደምንዘጋጅ የተነገረበት ዘመን የዘመኑ ፍጻሜ ላይ ስለሆነ ልንጾም ይገባናል። ጾም ላይ ያለው ምን አይነት ንግግር ነው የምንጾሙት? ከልባችን እየጾምን አይደለም። እየጾምን ያለነው ለታይታ ነው፣ ትእዛዝ ለመፈጸም ብቻ ነው። አሁን የምንጾመው ግን ከልባችን መሆን ይገባል። እንደምንድን ነው የምንጾመው? እንደ ነነዌ ሕዝቦች የነነዌ ሕዝቦች በዮናስ ትምህርት በትንቢተ ዮናስ ምዕራፍ 1 ጀምሮ ስንመለከት የእግዚአብሔር ቃል ወደ አማቴ ልጅ ወደ ዮናስ እንዲህ የሚል ድምፅ መጣ። እነሆ የሕዝቡ ኃጢአት እስከ ሰማይ ደርሷልና ነነዌን ልደመስሳት ነው፣ ላጠፋት ነው ብሎ እግዚአብሔር ቃል ተናገረ። በዚህ ሰዓት የነነዌ ሕዝቦች ከኃጢአታቸው ብዛት የተነሳ እግዚአብሔር ሊደመስሳቸው ሲል በተሰበረ ልቦና ከላይ እስከ ታች ድረስ
አንብተው አልቅሰው ጾመዋል። የነነዌ ሕዝቦች ጾም አይነት ልንጾም ይገባናል። እኛና የነነዌ ሕዝቦች ምን አንድ ያደረገን ምን አንድ አገናኘን ልንል እንችል ይሆናል። ከሰሜን እስከ ደቡብ ከምዕራብ እስከ ምስራቅ በተለያየ ጊዜ አሁንም ትናንትም ዛሬ ቤተ ክርስቲያን እየተቃጠለች ነው። ቤተ ክርስቲያን እየፈረሰች ነው። ክርስቲያን በየአደባባዩ እየታረደ ነው። ይህ ደግሞ ለእኛ ሰማዕትነት ነው። እኛ የዚህ ምድር ነዋሪ አይደለንም። ይህችን ምድር ጥለናት እንሄዳለን። ፊልጵስዩስ ምዕራፍ 3 ቁጥር 18 ጀምሮ በምድር ያለውን ቤታችን ቢያፈርሱብን ሰማያዊ የሆነ ዙፋን በእጅ ያልተሰራ የእግዚአብሔር ዙፋን ላይ አለን። እኛ ዘላለማውያን እንጂ ምድራውያን አይደለንም። አዎ ቤተ ክርስቲያናችን ምድራዊ ብትፈርስ በሰማይ አለችንና ራዕየ ዮሐንስ ምዕራፍ 11 ቁጥር 19 ላይ በሰማይ ያለው የእግዚአብሔር ቤተ መቅደስ ተከፈተ፣ በውስጡም የቃል ኪዳኑ ታቦት ታየ። አሕዛብና መናፍቃን ግን ቤተ ክርስቲያንን አፍርሰው በቤተ ክርስቲያን ዳንኪራ ሲጨፍሩና ሲታዩ ውርደት ለራሳቸው። እንዲህ ይላል በማቴዎስ ወንጌል ምዕራፍ 25 ላይ ስንመለከት በተቀደሰው ስፍራ ላይ እርኩስ ነገር ስታዩ አንባቢው ያስተውል። የዓለም መጨረሻዋ ሰዓት ላይ መድረሳችንን ከልባችን ልናውቅ ይገባናል፣ ልንረዳ ይገባናል። ከተረዳን ካወቅን ከተገነዘብን የዓለም ፍጻሜ ላይ መሆናችንን እንወቅ። ዛሬ መለያየት አይጠቅመንም። ዛሬ መገዳደል አይጠቅመንም። ዛሬ የእርስ በርስ መለያየት ለእኛ ምንም ቅንጣት የሚጠቅመን ነገር የለም። ወደ አንድነት ልንመጣ ይገባናል። እስኪ እናስተውል። ክርስቲያንን አርዶ መጨፈር ምን የሚሉት ነው? ክርስቲያንን አሳዶ መደሰት ምን የሚባል ነው? ይህ ውርደትና ነውር ነው። ሰው ነን፣ የአዳምና የሔዋን ልጆች ነን። ከእስከ ይህ አማኒውን ከሃዲውን ኢሉሚናንቶች ቢሆኑ ሁሉም የሰው ልጆች ናቸው። ምናልባት በዓለማዊ ሳይንስ ቢሄዱ የሦስቱ ነገድ ልጆች ናቸው። ኒግሮ ተብሎ ጥቁሮቹ፣ ካውካሳይድ ተብሎ ወይም በሬድ ተብሎ የሚጠራ የሰው ልጅ ነው። የሰው ልጅ እንዴት ይጠራዋል? ወገኖችም እንዴት የተቀደሰ ስፍራ ይናቃል? ምን አጠፋንና ነው? ታዲያ እኛ አሁን ማልቀስ ያለብን በ127ቱ ሀገር ላይ ያ ክፉ የሆነ ሃማ ሞት እንዳወጀ ዓለም በእኛ ላይ ሞት አውጃብናለች። መጽሐፈ አስቴር ምዕራፍ 1 ምዕራፍ 2 እስከ ምዕራፍ 8 ያለውን እቤት ገብተን በደንብ እናንብብ። ሃማ የተባለ የተረገመ ሰው እስራኤላውያንን ከምድረ ገጽ አጠፋለሁ እያለ፣ እስራኤል ማለት ሕዝበ እግዚአብሔር ማለት ነው። ክርስቲያን ማለት ደግሞ የእግዚአብሔር ሕዝብ ነው። መንግሥተ ሰማያትን ተስፋ እያደረገ ግራው ቢመቱት ቀኙን የሚሰጥ ቀኙን ቢመቱት ግራው የሚሰጥ አሕዛብንም ሁሉንም አቅፎ በበዓላቸው ተገኝተው በዓላቸው የሚያከብሩ ነው። ለምን ታሪክን እንፋለሰዋለን? ለምን ታሪክን እንገዳደረዋለን? መሐመድ እኮ ቤተሰቦቹን የሰደደው ወደ ኢትዮጵያ ነው፣ ወደ ቅድስት ሀገር ነው። እንዲህ ነው ያለው፣ የሀገሪቱ ሕዝቦች ቅዱሳን ናቸው፣ ንጉሣቸውም ቅዱስ ነው። ሀገሪቱ ሀበሻ ትባላለች። ቤተሰቦቼ የመከራው ዘመን እስኪያልፍ ድረስ መጠጊያችሁ ኢትዮጵያ ትሁን፣ ሀበሻ ትሁን ተባለ። ታዲያ እንግዳ የተቀበለች ቤተ ክርስቲያን፣ ሃይማኖትን ለዓለም ያስተማረች ቤተ ክርስቲያን፣ በዓለም ድንቅ የሆነቿ ቤተ ክርስቲያንን መድፈር፣ ክርስቲያንን ማረድ እውነት የሚያጸድቅ መስሏቸው ይሆን? እውነት መልካም ነገር መስሏቸው ይሆን? እጅግ ተሳስተዋል። እግዚአብሔር ልብ ይስጣቸው። እከሌ ከከሌ ብለን እኛ በካቴጎሪ እናስቀምጠው የለንም። ከእስከ በዚህ ተዋናይ የሆነ በሙሉ ወንጀለኛ ነው። ይኸውም የገሃነም ደጅ ነው። የማቴዎስ ወንጌል ምዕራፍ 16 ቁጥር 16 ላይ የገሃነም ደጆች አይችሏትም የተባለችላት ቅድስት ቤተ ክርስቲያን ዛሬ ቀን ብሷት ብትቃጠል ነገ በዕንቁ በወርቅ ትሰራለች። እንዳንፈራ፣ እኛ የአሸናፊ እግዚአብሔር ልጆች ነን። የእኛ አምላክ እኮ አልገደለም፣ የእኛ አምላክ ተሰቀለልን፣ ሞተልን እንጂ። እኛ ክርስቲያን አሳዳጅ አይደለንም፣ ገዳይ አይደለንም፣ እኛ ቂመኛ አይደለንም፣ ይቅር ባዮች ነን። ታዲያ ቤተ ክርስቲያናችን ለዘመናት የተከበረችውን መከራ ዛሬም በእሷ ላይ ስላለ አጥብቀን ልንጾም ይገባናል። ታዲያ ምንድን ነው የሆነው? ሃማ መርዶክዮስን ጠልቶ በ127 ሀገር ላይ ያሉትን ሕዝበ እስራኤልን ሊያጠፋ ሲፈልግ በ127 ሀገር ያሉ ይገደሉ የሚል ደብዳቤ ጻፈ። እናስተውል አባቶቼ፣ እናስተውል። ስልጣን ላይ ያላችሁ ሁላችሁ የቤተ ክርስቲያን ሽማግሌዎቿ፣ እችን ሀገር እንድትመሩ የታዘዛችሁ የተፈቀደላችሁ ነገሥታቶች፣ በስሩም ያላችሁ በሙሉ አልለክሙ። ኋላ
መመለሻው እንዳያጣን ኋላ አመላለሱ እንዳይከፋን እግዚአብሔር ጅራቱን ሲያነሳ ማንንም ከማንን አይምርም አይለይም። የእግዚአብሔር ጅራፍ ሲነሳ አይታይም፣ ሲወድቅ ነው የሚታየው። ከፈለገ ምድሪቱን ከፍቶ ያሰጥመናል። ሕዝቡ ሲያመፅ እንዲህ ያደረገው ሰዶምና ገሞራ እንዲመለሱ ተነገራቸው፣ እምቢ አሉ። ከሰማይ እሳት አወረደ፣ በዲን እሳት አነደዳቸው፣ አወደማቸው። ዴድ ሲ ተብሎ የሚጠራው የሞት ባህር ሆና ምድሪቱ ቀርታለች። ዛሬም እያላገጠ ያለ በሙሉ እንዲሁ ሊቀልጥ ይችላል። እኛ ግን እንጾም፣ እኛ ግን እናልቀስ። ወደ ማን? ወደ እግዚአብሔር። ወደ ዓለም መንግሥታት አይደለም፣ የተቃውሞ ሰልፍ አይደለም። ለእኛማ ሰርግና መልሳችን ነው። ሰማዕትነት አገኘን እኮ። ዘመነ ጊዮርጊስን እያሰብን እኮ ነው። ዘመነ እስጢፋኖስን እያየን እኮ ነው። ዘመነ ሰማዕታትን አርሴማ በገበገበ ወንዝ ላይ የታረደችበት ዘመን እኮ በእኛ ዘመን መጣ። እነዛ የታረዱት እናንተለኛ ናቸው። በመቅደስ ውስጥ ደማቸው የፈሰሰውማ ቅዱሳን ናቸው። እኛ ተዘጋጅተናል። ምናልባት እኮ ዛሬም እኛም ክርስቲያን ተብዬዎች እኮ እያላገጥን ያለ ነው። መቼ አዲስ አበባ መጣ እንላለን። አዎ በደጅ ቆሞ እያንኳኳ ምናልባት ትናንት ማካድራ ላይ እነዛ ሲታረዱ እንደ ፌዝ እንደ ቀልድ በፖለቲካ ስራ ምን እያወራን ነበር? የታረደው ክርስቲያን ነው፣ የታረደው ሰው ነው። ምንም ይሁን ምን የታረደው ኢትዮጵያዊ ነው ወገኖቼ። ታዲያ አቤሃ ይጸልዩ አሁን ነው መጾም ያለብን። ማቅ ለብሰን አመድ መስንሰን ጥቁር ለብሰን ማልቀስ ያለብን አሁን ነው። አብዛኞቻችን ዳንኪራ እንመክራለን፣ የዘፈን ግብዣ እንጋበዛለን። ሰው እየታረደ ቤተ ክርስቲያን እየተቃጠለች አገር እየፈረሰች ነው። ዳንኪራ ያስፈልገን፣ መጨፈር ያስፈልገን። ለዚህ ነው እኮ በማቴዎስ ወንጌል ምዕራፍ 24 ላይ ነገረን። ኑሩንና እንውበው፣ እየበሉ እየጨፈሩ መዓት ይመጣባችኋል። እየበላን እየጠጣን ሰዶምና ገሞራ እየበሉ እየጠጡ ነው። ኦሪት ዘፍጥረት ምዕራፍ 19 ከቁጥር 1 ጀምሮ ስንመለከት ወደ ኋላ መለስ ብለን ብናየው ዓለም የተደመሰሰችበትን ታሪክ አንረሳም። ኦሪት ዘፍጥረት ምዕራፍ 6 ላይ እንዲህ ይለናል፣ በምድር ላይ የሰው ልጆች በበዙ ቁጥር ኃጢአታቸው በዛ። ስለዚህ እግዚአብሔር ከነ ኃጢአታቸው ይደመስሳቸው ዘንድ ወደ ምድር ሲያይ 8 ሰዎች ብቻ አገኘ። ኖኅና ሚስቱ፣ ካምና ሚስቱ፣ ሴምና ሚስቱ፣ ያፌትና ሚስቱ። 8 ሰዎች ብቻ በዚህ ምድር ላይ ከሞላው ተገኙ። ለራሳቸው ትድኑ ዘንድ መርከብን ቤተ ክርስቲያን ስሩ አላቸው። መርከብን ሰሩ። ለ150 ቀን ከሰማይ ንፍር ውሃ ከምድር ንፍር ውሃ ለቀቀባቸው። እነዛ በመርከቧ ውስጥ የገቡ በቤተ ክርስቲያን ውስጥ ያሉት ሲድኑ፣ ሌላው በሙሉ ተደመሰሰ። እግዚአብሔር ከመደምሰስ ይሰውረን ዘንድ ፈቃዱ ይሆንልን። እኛ የምንጾመው ይህ መከራ እንዳይመጣ ነው። የኖህ ዘመን እንዳይደገም፣ የሎጥ ዘመን እንዳይደገም ነው ማልቀስ ያለብን። አባቶቻችን በመቅደስ ሲታረዱ፣ ቤተ ክርስቲያን ስትቃጠል፣ ዛሬ የግብዣው ዋዜማ ነው። ያንዴም ይለናል በማቴዎስ ወንጌል ምዕራፍ 20 ነገሥታት በነገሥታት ላይ ሕዝብ በሕዝብ ላይ ይነሳል። አስተውሉ እስኪ። በቆዳ መልካችን፣ በቋንቋ ልዩነታችን፣ በተራራና በሜዳ በሸለቆና በበረሃ በመኖራችን ተለያይተን እርስ በርሳችን ልንባላ ተዋደድን። እርስ በርሳችን ልንገዳደል ተፈላለግን። እግዚአብሔር በማይፈልገው ዘረኝነት ተጠርተን አንተ የከሌ ጎሳ፣ አንቺ የከሌ ጎሳ ተባብለን ተለያይተን አንድ የእግዚአብሔር ልጆች ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 15 ቁጥር 41 ላይ የእንስሳ ሥጋ የተለያየ ነው ይለና የሰው ልጅ ሥጋ ግን አንድ ነው። አባቶቼ እናቶቼ እናስተውል። እኛ ሰይፍ ላነሱትን ሰይፍ የምናነሳ አይደለንም። እኛ ለረገሙን የምንረግም አይደለንም። እኛ ላሳደዱን የምናሳድድ አይደለም። የሚረግሙንን የምንመርቅ ነን። የሚጠሉንን የምንወድ ነን። ጠላት ቢራብ አብላው፣ ቢጠማ ጠጣው፣ ቢታረዝ አልብሰው። ይህን በማድረግ ለአንተ በሰማይ ድል ታደርጋለህ። እኛ የምናደልበው ድል ሰማያዊ እንጂ ምድራዊ አይደለም። እኛ የገሃነም ልጆች አይደለንም። የመንግሥተ ሰማያት ገሃነም ምንድን ነው? ገሃነም ማለት ከገቡ የማይወጡበት አዘቅት፣ መከራ፣ ሰይጣንና ሰራዊቱ ያሉበት ቦታ ማለት ነው። ታዲያ የገሃነም ደጆች አይችሏትም የተባለው ገዳዮቹ ማለት ነው። ሰይጣን ከጥንት ጀምሮ ገዳይ ነው። ግድያውን የጀመረው በመጀመሪያው ሰው በአዳም ልጆች ነው። በአቤልና በቃየል መካከል ጸብን ዘራ። ይህን የዘራውን ጸብ ቃየል የገዛ ወንድሙን አቤልን ለመግደል አበቃ። ዛሬም ገዳዮች ከሰይጣን ናቸው። ቃየል ተረገመ። የተረገመ ሁሉ የገሃነም ደጅ ነው። እግዚአብሔር ከመረገም ይሰውረን ዘንድ ፈቃዱ ይሆንልን።
እንግዲህ የምንጾመው እኛ እግዚአብሔር እንዲሰማን ነው። ምክንያቱም እንዲህ ይለናል በትንቢተ ኢዩኤል ምዕራፍ 2 ቁጥር 21 ላይ በጽዮን መለከት ንፉ ጾምንም ምዕራፍ 2 ቁጥር 18 ላይ በጽዮን መለከት ንፉ ጾምንም ቀድሱ ሕዝቡንም አከማቹ ወደ እኔ ተመለሱ ልባችሁን እንጂ ልብሳችሁን አትቅደዱ። እግዚአብሔር የሚፈልገው ጾም ይሄንን ነው። እኛ የምንፈልገው ጾም እግዚአብሔር የወደደውን መልካሙን ጾም ገድል የምንጋደልበትን ትሩፋት የምናገኝበትን ነው። ስለዚህ ኢዩኤል እንደዛ እንደነገረን እኛም በንጽህና ሆነን ከሕፃን እስከ አዋቂ ድረስ ከሊቅ እስከ ደቂቅ ድረስ አንብተን ኢታርየን ሙስና ለሀገሪቱን ኢትዮጵያ እንዲሁም ደግሞ ስለ ቤተ ክርስቲያናችን አታሳየን ብለን ልናለቅስ ይገባናል። ኢታርየን ሙስና ለቤተ ክርስቲያን መልከስም ይገባናል። የቤተ ክርስቲያናችን ጥፋት አታሳየን፣ የሀገራችን መፈራረስ አታሳየን ብለን ልንጸልይ፣ ልንለምን፣ ልንጾም ይገባናል። ይሄንን የምናደርግ ሆነ እግዚአብሔር መልስ መለሰ ይለናል በመጽሐፈ አስቴር ምዕራፍ 7 ከቁጥር 1 ጀምሮ ስንመለከት እግዚአብሔር ምን አለ? መልስ መለሰ። ሃማ ተሰቀለ፣ እስራኤል ነፃ ወጡ። ዛሬ ቤተ ክርስቲያንን የሚያሳድዷት ነገ እግዚአብሔር ራሱ መልስ ይሰጣቸዋል። ቤተ ክርስቲያን በምህዋሯ ላይ ትሆናለችና ስንጾም ታዲያ እንደምንድን ነው መጾም ያለብን? እንደ ግብዞች እንዳንጾም ቅዱስ መጽሐፍ ይለናል በትንቢተ ኢሳይያስ ምዕራፍ 58 ከቁጥር 1 ጀምሮ እኔ የምፈልገው ጾም ይህ ነውን? እናንተ ለአመፅ ትጾማላችሁ፣ ለመለያየት ትጾማላችሁ፣ ለክርክር ትጾማላችሁ። አስተውሉ። እኛን እኮ ቤተ ክርስቲያናችን የሚገሉት እናምናለን የሚሉ ሰዎች ናቸው። ኢየሱስ ጌታ ነው የሚሉ እኮ ናቸው። ፈጣሪ አለ የሚሉ እኮ ናቸው። ኢሉሚናቶች እኮ አይደለም ቤተ ክርስቲያንን እያቃጠሏት ያሉ። ሃይማኖት አለን የሚሉ ሃይማኖት ካለ እንዴት ሃይማኖተኛ የሆነው ሰው ይገላል? ማመን ካቃተው አለማመኑን ይዘው ይሉ። እኛ እነሱ ቦታ ላይ ሄደን አልሰበክናቸው፣ ሄደን አላስተማርናቸው፣ ምን አላልናቸው። እኛ በአውደ ምሕረታችን ሆነን ነው የምናስተምረው። እኛ በእውነት አደባባይ ላይ ቆመን ድምፃችንን ከፍ አድርገን እንናገራለን። በሰልባጅና በዘይት የምናጭበረብር አጭበርባሪዎች አይደለንምና እውነታው ይሄ ነው። እውነታውን ከተነጋገርን ይሄንን ነው። እንግዳ በተቀበል ባቀፍን ዛሬ ትከሻችን ልንነከስ አይገባንም። ታሪክ መጻፍን ፊደል ማስተማር እኛ ልንገፋ አይገባንም። እውነታው ይሄ ነው። እውነትን ማንም ሊሸሽ አይችልም። ታዲያ እነሱ የሚጸልዩት እኛን ለመግደል የሚጸልዩት እኛን ለመግደል ነው። ወንድሜ የሚሉት እኛን ጠላት ሊሉ ነው እንዴ? ይሄ ክርስትና አይደለም። ይሄ ስብዕና አይደለም። ሰውነትም አይደለም። በሰውነት እንኳን ስናል የሰው ልጅ ክቡር ነው፣ ከእንስሳቱም የላቀ ነው። ታዲያ ለምንድን ነው የክርስቲያኑ ደም የረከሰው? ለምንድን ነው የተቀደሰው የእግዚአብሔር ቤተ ክርስቲያን የተናቀው? እንዲህ ነው የሚለው እኮ ማቴዎስ ወንጌል ምዕራፍ 16 ላይ ቁጥር 16 ላይ ቤተ ክርስቲያኔ የገሃነም ደጆች አይችሏትም። በዮዲት ዘመን አይተነዋል። ዮዲት ጉዲት 40 ዓመት በሙሉ ቤተ ክርስቲያንን ለማጥፋት ዘምታ ተነሳች። ዮዲት ከነታሪኳ ጠፋች። ቤተ ክርስቲያን ግን ከ40 ዓመት በኋላ እንደገና ቆጠቆጠች። እንደገና እንመጣለን ከ9ኛው መቶ ክፍለ ዘመን ወደ 16ኛው መቶ ክፍለ ዘመን ግራኝ አህመድ ከድሬዳዋ ከሐረርጌ ተነስቶ መላ ኢትዮጵያን ለ15 ዓመት ቀጠቀጣት፣ አቃጠላት ቤተ ክርስቲያን። ነገር ግን 15 ዓመት ሙሉ ግራኝ ክርስቲያኖችን አረደ፣ ከምድረ ገጽ አጠፋለሁ እያለ እርሱ ጠፋ እንጂ ክርስትና አልጠፋችም። 17ኛው መቶ ክፍለ ዘመን ሱስንዮስ ተነሳ፣ የካቶሊክን እምነት በሀገር ላይ ለማምጣት በቀን 8000 ምዕመናንን እየገደለ እያሰቃየ ሱስንዮስ ሞተ፣ ጠፋ። ቤተ ክርስቲያን ግን ሙራውና ቅዱስ ዮሐንስ አፈወርቅ እንዲህ ያለው ቃል ተቀልለዋል። ሰይጣን ዝናሩን ታጥቆ ወደ ቤተ ክርስቲያን መጣ፣ ቀስቱን ገተረ፣ ወደ ቤተ ክርስቲያን አወናጨፈ፣ አቆሰላት እንጂ ሊያጠፋት አልቻለም። ክብር ምስጋና ለአምላካችን ይሁን። የእኛ አምላክ የማይተኛ አምላክ ነው። መልስ ይመልሳል። መልስ ሲመልስ ግን በንጽሕና ልንጾም ይገባናል፣ በቅድስና ልንጾም ይገባናል። እርስ በርሳችን አንድነት ልንፈጥር ይገባናል። በአንድ ልቦና ሆነን አንድ ጸሎት አባታችን ሆይ፣ አንድ ጸሎት እናታችን ሆይ ብለን በአንድ ልቦና ልንሆን ይገባናል። በመቅደስ ውስጥ ያለው መከፋፈል እንቶ፣ ጎሰኝነቱን እንቶ፣ ብሔርተኝነቱን እንቶ፣ የከሌለ የከሌለ መባላሉ መለጠፉን እንቶ እኔ ነኝ ጥፋተኛው እንበል፣ እኔ ነኝ ጥፋተኛው እንበል።
ነቢየ እግዚአብሔር ዮናስ ሂድ አስተምር ሲባል ማዕበሏ ስትናገጽ ማዕበል የተነሳባት ጀልባ እኮ ቤተ ክርስቲያን ናት። ያኔ ምንድን ያለው? እኔ ነኝ ጥፋተኛ አለ። እስኪ ሁላችንም እኔ ነኝ ጥፋተኛው እንበል። መሪ ነው ከማለታችን እኔ ነኝ እንበል። ታታሪኩ ነው ከማለታችን እኔ ነኝ እንበል። መምህሩ ነው ከማለታችን እኔ ነኝ እንበል። ሁሉም በዚህ ልክ ማለት ነው። መሪው እኔ ነኝ ይበል፣ ፓትርያርኩም እኔ ነኝ ይበል፣ ጳጳሳቶችም እኔ ነኝ ይበል፣ ቀሳውስቶችም እኛ ነን ይበል፣ ዲያቆናቶችም እኛ ነን ይበል፣ ማህሌታዮቹ ሊቃውንቶችም እኛ ነን ይበል፣ ህዝቡም እኛ ነን ይበል ጥፋተኛው። ያኔ እግዚአብሔር መልስ ይመልሳል። እግዚአብሔር እሺ እንዲለን ከፈለገ ወንዋቀስ ይላል እግዚአብሔር። ምንም እንኳን እንደ ኃጢአታችሁ እንደ ደም ብትቀላ እንደ ባዘቶ አነጻታለሁ እና እንዋቀስ። ስለዚህ እንዋቀስ። እግዚአብሔር ሆይ ተሰብረናልና ግጠመን አንሳን፣ ጠግነን እንበለው። ሞተናልና ሕያው አድርገን እንበለው። እጃችንን እግዚአብሔር እንዘርጋ። ቅዱስ መጽሐፍ ያለው ኢትዮጵያ ታወስዶ ያህል እግዚአብሔር ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች። እኛም መስቀላችንን ይዘን እጃችንን ወደ እግዚአብሔር እንዘርጋ። ከልዩነት አንድነት እንምረጥ። ከዓለማዊነት ሰማያዊነትን እንምረጥ። በዚች ምድር ላይ ቢበዛ ብንኖር 80 ዓመት ነው። እልፍ ዘመን ግን በእግዚአብሔር ዙፋን እንኖራለንና ወአሜሃ ይሴውኑ ያን ጊዜ ይጾማል። እኛም ጾመን ሀገራችን ላይ ከገባችበት መከራ ሀገራችን ከመከራ እንድትወጣ በቤተ ክርስቲያን ላይ የተከሰተው ቀስት ወደ አፎቱ እንዲመለስ ዝም ያሉ አባቶቻችን አንደበት አውጥተው አስተምረው እግዚኦታን አዘው እግዚኦ ተብለው እግዚአብሔር በምሕረት ዓይኑ እንዲያየን ፈቃዱ ይሆንልን። ሀገር እንዲመሩ እግዚአብሔር በዙፋን ላይ ያስቀመጣቸው ነገሥታት ልብ ይስጣቸው፣ ወደ ልቦናቸው ይመልሳቸው። ስለ ሕዝባቸው እንዲህ ብለው አማጺያኑን፣ ክፉዎቹን፣ ገዳዮቹን፣ አውዳሚዎቹን አጽራረ ቤተ ክርስቲያንን እንዲያስታግስልን የእግዚአብሔር ፈቃዱ ይሆንልን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይትባረክ አምላከ አበዊነ ኪያነ ዘፈጠረ። እኛን የፈጠረ የአባቶቻችን አምላክ ይክበር ይመስገን።